ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። ሰላም ጤና ይስጥልኝ ክቡራትና ክቡራን የዚህ ቻናል ተከታታዮች፣ ዛሬ በሀገራችን በከፍተኛ ደረጃ መነጋገሪያ የሆነ ስላለውና የብዙዎችን ትኩረት ስለሳበው የጥበብ ሰው ቴዲ አፍሮና በቅርብ ጓደኞቹ ላይ እየተወሰደ ስላለው እርምጃ እንዲሁም ተያያዥ ትኩስ መረጃዎችን ይዘንላችሁ ቀርበናል። ንስርና የቁራን ዝምድና ማይጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውን ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። በትላንትናው ዕለትና ዛሬ ሚያዝያ 14 ቀን 2018 ዓመተ ምህረት በወጡ መረጃዎች መሰረት የመንግስት በታዋቂው ድምፃዊ ቴዲ አፍሮና በቅርብ የሥራ ባልደረቦቹ ላይ በተለይም ከታክስ ከንብረት ምዝገባና ከሀገራዊ ደህንነት ጋር በተያያዙ ጉዳዮች ላይ ጥብቅ ቁጥጥርና ምርመራ እያደረገ መሆኑ ተሰምቷል። ይህ እርምጃ የተጀመረው ድምፃዊው ለረጅም ጊዜ ሲያዘጋጃቸው የነበሩ የሙዚቃ ኮንሰርቶች በተደጋጋሚ በተለያዩ ምክንያቶች ሲሰረዙ ከቆዩ በኋላ ሲሆን አሁን ግን ጉዳዩ ከመድረክ ዝግጅቶች አልፎ ወደ ህጋዊ ምርመራና እስር መሸጋገሩን የውስጥ ምንጮች ይጠቁማሉ። በተለይም በቅርብ ቀናት ውስጥ የድምፃዊው የቅርብ የሥራ ባልደረቦችና ጓደኞች በቁጥጥር ስር መዋላቸው የተሰማ ሲሆን እነዚህ ግለሰቦች በፌዴራል ፖሊስ እጅ በነበሩበት ወቅት ከፍተኛ እንግልትና ወከባ እንደደረሰባቸው የቅርብ ቤተሰቦቻቸውና የህግ ባለሙያዎች እየገለጹ ይገኛሉ። ከዚህም በተጨማሪ የጸጥታ ኃይሎች በድምፃዊ ቴዲ አፍሮ መኖሪያ ቤት በመገኘት ፍተሻና ምርመራ ማድረጋቸው የተሰማ ሲሆን ይህም በድምፃዊውና በቤተሰቡ ላይ ከፍተኛ የስነ ልቦና ጫና መፍጠሩ ተነግሯል። የመንግስት ኮሚኒኬሽን በሰጠው ፍንጭ መሰረት ማንኛውም ዜጋ ከህግ በላይ እንዳልሆነና ታዋቂነት ከህግ ተጠያቂነት እንደማያድን ገልጾ እርምጃው በቀጥታ ግለሰቡን ሳይሆን አሰራርን ለማስተካከል የታለመ እንደሆነ ይናገራል። ሆኖም የቴዲ አፍሮ ደጋፊዎችና የቅርብ ወዳጆች ይህንን ድርጊት በተለይም በጓደኞቹ ላይ እየተፈጸመ ያለው እንግልትና በቤቱ የተደረገው ፍተሻ ሆን ተብሎ የጥበብ ሰውን ድምጽ ለማጥፋትና ተጽዕኖውን ለመቀነስ የሚደረግ ፖለቲካዊ ጫና ነው ሲሉ በጽኑ እየተቃወሙ ይገኛሉ። በተለይም በማህበራዊ ሚዲያዎች ላይ እየተንጸባረቀ ያለው የህዝብ አስተያየት እጅግ ሞቅ ያለና መንግስትን የሚወቅስ ሆኖ ተገኝቷል። ብዙዎች ቴዲ አፍሮ የህዝብ ልጅ ነው፣ እሱንና አብሮት ያሉትን ማሰር ህዝብን ማስቆጣት ነው የሚሉ ሐሳቦችን እያጋሩ ሲሆን፣ በሌላ በኩል ደግሞ ጥቂቶች ህግ ፊት ሁሉም እኩል መቅረብ አለበት የሚል አቋም እያሳዩ ይገኛሉ። ቴዲ አፍሮ በቅርቡ በሰጠው አጭር መግለጫ ሁልጊዜም ቢሆን ከእውነትና ከህዝብ ጎን እንደሚቆም ገልጾ የሚደርሱበት ተጽዕኖችና በጓደኞቹ ላይ እየደረሰ ያለው መከራ ከጥበብ ስራው እንደማያግዱት በምሳሌያዊ አነጋገር ገልጿል። ፍቅር ያሸንፋል የሚለውን መርሁንም በድጋሜ በማንሳት ለደረሰበት እንግልት በትዕግስትና በሰላማዊ መንገድ ምላሽ እንደሚሰጥ አመልክቷል። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። አለበቂ ምክንያት መከልከል ተገቢ አይደለም። ከዚሁ ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሰጡት ንግግር ስም ሳይጠቅሱ ስለ ታዋቂ ሰዎችና ስለ አገራዊ አንድነት በሰጡት ማብራሪያ ማንም ሰው ከሀገር በላይ ሊሆን አይችልም፣ ጥበብም ቢሆን ሀገርን ለመገንባት እንጂ ለማፍረስ መዋል የለበትም ማለታቸው ብዙዎች ንግግሩ በቀጥታም ይሁን በተዘዋዋሪ በቴዲ አፍሮና በጓደኞቹ ላይ እየተወሰደ ካለው እርምጃ ጋር የተያያዘ እንደሆነ እንዲገምቱ አድርጓቸዋል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ በብዙ ስቃይ በብዙ ችግር ያለፈ ስለሆነ አሁን ትናንሽ
እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ይህ ወቅታዊ ውጥረት በሀገሪቱ የኪነ ጥበብ ዘርፍ ላይ ምን አይነት ተጽዕኖ ይኖረዋል? የታሰሩ የጥበብ ሰዎችስ መቼ ነጻ ይወጣሉ? የሚለው ጉዳይ አሁንም በቅርብ የሚከታተሉት አብይ ርዕስ ሆኖ ቀጥሏል። እኛም አዳዲስ መረጃዎች ሲደርሱን በፍጥነት ይዘንላችሁ የምንመለስ ይሆናል። ለዛሬ የነበረን መረጃ ይህንን ይመስላል። ስላዳመጣችሁን ከልብ እያመሰገንን በጉዳዩ ላይ ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክ በማድረግ እና ለሌሎችም በማጋራት አጋርነታችሁን ማሳየት እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።